ግን እስከመቼ ነው የሰው ቤት ሰራተኛ ሆነን የምንቆየው? ያው ነገሮች እስከሚስተካከሉ ነው ሶኒያ ውዴ። እኔ ግን እውነትልሻለሁ ዛህራ መዳም መሆን በጣም ነው ያማረ። በገዛ ቤታችን ካልጠየቅን አንበላም ማለት ነው። እንደዛ አላልኩም ወይዘሮ ሜርሲ። አንቺ ወይዘሪት በይኝ እንጂ ገና ልጅ እኮ ነኝ። እያልጠገብኩም በጭንቅ ውስጥ ደስታን በውስብስብ ዓለም ውስጥ ሰላም ስለሰጠሽኝ አመሰግናለሁ። እኔም ስለሰጠኝ ጊዜ አመሰግናለሁ። እንደማትልቂኝ ቃል እንድትገቢልኝ እፈልጋለሁ። ወይዘሮ ሙርዚና ምን ሆነሽ ነው? ምንም ነው። አይ ያው ሲያሳክክሽ አይቼ እኮ ነው። ዛሬ ወይዘሮ ሙርዚና አልታጠበችም እንዴ? ከአንቺ ጋር ያደረግኳቸውን ነገሮች ክፍሌ ገብቼ ሳሰባቸው የእውነት እኔ ማድረጌን ራሱ እጠራጠራለሁ። በስሜት እርግጠኛ አይደለም በቃ እንደዚህ ሁኝ አላውቅም። ለዛ ነው ወገን እኔ የምለው ምንድነው እየተካሄደ ያለው? ምንድነው እያየን ያለ ነው? ምንድነው እሱ? ሙስጠፋና ጄሪ ምንድነው የሚያሳዩ? ኧረ ተው አረጋጉት እንጂ ረጋ አርጉት። ሮጣችሁ እንዴ አልበዛም? እኔ እኮ ባለፈውም ብያለሁ እኮ ማማ ቤቱ ክፍት ሲሆን ጥሩ አይደለም። የሆነ በቃ ክፍት ነገር በዝቷል። ክፍት ያልሆነ ነገር እንዳያሳዩ ብዬ ነበር። ክፍት ያልሆነ ነገር እንዳያሳዩ እኔ ራሱ ዞሮብኛል። እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ድር በትላንትናው ክፍል በጣም ያስገረመኝ ክፍል ነበረ። በተለይ ሙስጠፋና ጄሪ መሀል የተፈጠረው ነገር ምንድን ነው? እሱ ምን አልገባኝም። ታገዶ ነው አስገድዶ ነው? ምንም ሊገባኝ አልቻለም። ምን እየተካሄደ እንደነበረ ምንም ልረዳው አልቻልኩም። ይቻላል ግን እንደዚህ ያይዝ ወይኔ በላቸው። መቼም ይሄ አሁን ለእንትን ተብሎ ነው እንጂ ተፈልጎ አይደለም። ማለት ነገሮችን ቀለል ባለመልኩ ማድረግ ትችላላችሁ። አንዳንዴ የሰውን እንትን ወስደን ስንሄድ ወይም ደግሞ የሰውን ምንድን ነው የሚባለው ጋይስ ከባህላችን ውጭ ስንሄድ አለመወደድም እንዳለ ማሰብ አለብን ብዬ አስባለሁ። እና ይህ ትንሽ ወጣ ያለ አይነት ነገር ነው። በእርግጥ ምንም የተፈጠረ ነገር ወይም ደግሞ የጎላ ነገር አላየንም። ግን የሆነ ትንሽ ደባሪ አይነት ነገር ነበር ያየነው። እውነት ለመናገር እኔ አልተመቸኝም። የቤሊን እና የአምነንም ጉዳይ ሌላ ነገር ውስጥ ገብቷል። ይቻላል ወይ ነው የኔ ጥያቄ። እንደዚህ ይቻላል ወይ? ከምሬ ነው የኔ ጥያቄ። እንዲህ ይቻላል ወይ? እንደው አሁን እናንተ በጄሪ ቦታ ብትሆኑ ምን ትላላችሁ? ለነገሩ ጄሪም እየሄደች ልትሉ ትችላላችሁ። ጄሪም ጥሩ ስላልሆነች ችግር የለውም ነው የምትሉት መቼም። ግን የሆነ ጥሩ ያልሆነ ነገር ተሰምቶኛል እውነት ለመናገር። ይሄ ከዚህ በፊት ብያችኋለሁ። አምነን ልጁ አምነን አይደለም የመጣውም ትዳር በጥሩ ሁኔታ አይደለም ብያችኋለሁ። ከቤሌን ጋር እንደነዚህ አይነት ነገሮች ውስጥ ከሚገቡ ደግሞ መጀመሪያ ትዳሩ ቢቆም አሪፍ ነበር ብዬ ነበር። እና ያ ነገር ብታፈጥኑት አሪፍ ነው፣ የተሻለ ይሆናል። ወይም እውነቱ ከታወቀ በኋላ ቢሆን ጥሩ ነው። ላይክ አሁን እኮ አምነን ተደብቆ ነው እያደረገ ያለው። ገብቷችኋል አይደለም? ሚስቱም ተደብቃ እሱም ተደብቆ የዘመኑ ትዳር አደረጋችሁት እኮ ጋይስ። እና እየተፈጠረ ያለው ነገር ትንሽ ከበድ ይላል። ማለት ይሄ ላይክ ብዙ ጊዜ አዲስ አበባ ላይ እንደዚህ አይነት ነገሮች አሉ። እኔ ከዛሬ ላይክ 6 ዓመት ወር 5 ዓመት በፊት እንደዚህ አይነት ነገሮች በሰፊው አይቻለሁ። በአጋጣሚ የሆነ ራይድ ሰራ ስለነበረ የዛኔ ብዙ ነገር አሳይቶኛል። እና እሱ ነገር እንደነዚህ አይነት ነገሮች በሽ ናቸው። ባል ሚስቱን ተደብቆ ሌላ ቦታ ይሄዳል፣ ሚስትም እንደዛው። ኢቨን እንደዚህ የተያያዙ አሉ፣ የተጋለጡ አሉ እርስ በርሳቸው ማለት ነው። እሱ ተደብቆ ስራ ነኝ ብሎ የት ማታ አንዱ ቤት ደቅ ብሎ ከሌላ ሰው ጋር፣ ሚስትም ደግሞ እሱ ስራ የለም ብላ ከሌላ ሰው ጋር ምናምን ሆነው ተያይዞ ምናምን የሚያውቁና ያየሁት በአይኔ ብረቱ ያየሁት መዓት ናቸውና እንደዚህ አይነት ነገሮች አሉ። በእርግጥ ግን የሆነ ጎልቶ ባይታይ አሪፍ ነው ብዬ አስባለሁ። ምክንያቱም የሆነ ከማስተማሩ ውጪ የሆነው ነገር ባይበዛ መልካም ነው ብዬ አስባለሁ እንደኔ። እናንተ ምንድነው የምታስቡት? ምን አይነት ሀሳብ አላችሁ? እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። እና በትላንትናው ክፍል ትንሽ የሆነ ግር የሚል አይነት
ክፍል ነበረ። ከዛ ውጪ ጩጬዋ መታለች። ጩጬዋ መምጣቷ ወይም ዲና መምጣቷ አሪፍ አድርጎታል። በተለይ ከሜርሲ ጋር የነበራቸው ነገር ደስ ይል ነበረ። ሜርሲ ወድቃ እንግዲህ እነ ሞርዚና ሙድ መያዣ አድርጓታል። በቃ በስመ ማሸት፣ በስመ የተሰበረውን መጠገን በቃ በደንብ አድርገው የባለፈውን እልህ ተወጥቶባታል። እሰይ እንኳን ተወጡባት በሉ። ትችላላችሁ፣ መብታችሁ ነው፣ ማንም አይከለክላችሁ። ነገር ግን አትሉም። ሜርሲ ነች ወይስ ደግሞ አምነን ነው የተወጋው? ምን ታስባላችሁ? መጨረሻ ላይ ድራማው ሲቋረጥ የሆነ ሰው ተወግቷል ወይስ ማን ነው? ወይስ ሶሊያ ልጅ ነው? ማን ነው? ማንን ነው ወይዘሮ ሰማን እንደዛ ያደረገችው? ማንን ነው እንደዚህ ያደረገችው? ሰማን ሳትሆን ሞርዚና። እሺ ምክንያቱም ሰማን ካረሁ ቆዩ አይደለ? ሞርዚና ማለት ነው። እና ማንን ነው እንደዛ ያደረገችው? እስኪ ሀሳብ ማን ይመስላችኋል? አምነን ነው ወይስ ደግሞ ሜርሲ ነች ወይስ ደግሞ የወይዘሮ ሶሊያ ልጅ ጠባቂውን ነው? ምንድን ነው የተፈጠረው እዛ ጋር? እስኪ ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። እንደኔ ግን እኔ ምንም ልረዳ አልቻልኩም። እውነት ለመናገር ትንሽ የሆነ ወሰብሰብ ያለ ነገር ነው። ልብሱን ስታዩ ቀይ ነው። አምነንም ቀይ ነገር ለብሶ ነበረ እንዳያችሁት ድራማው ላይ። ከዛ በዘለለ ደግሞ ዛሃራም እንደዛው ቀይ ፎጣ ለብሳ ነበረ። ሌላኛው ደግሞ ቀይ ለብሶ የታየው ቀይ ባይሆንም ጩጬዋ ነች። ጩጬዋ ግን አይደለችም፣ ምክንያቱም ቁመት ስለነበረ ወይም ደግሞ ፊዚካሉ ትልቅ ስለነበረ መጨረሻ ላይ ያየ ነው። እሱን ማየት ትችላላችሁ። ያው ቀይ የለበሱት ዛህራ እና አምነን እና ዲና ናቸው። ሶስቱ ናቸው። ከሶስቱ ግን በፊዚካል የሚመስለው ቀይ የለበሰው አምነን ነው የሚመስለው። ነገር ግን አምነን ይሆናል የሚል ሀሳብ የለኝም። እናንተ እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ማንን ነው እንደዛ ያደረገችው? እና የዚህ ነገር ጉዳይ ደግሞ ወይም ደግሞ እዚህ እጅ ላይ የማን እጅ አለበት ካላችሁ የሲፈን እጅ አለበት። እኔ ሲመስለኝ ሜርሲን እንደዛ ያደረገቻት ይመስለኛል። ሜርሲን ጫር ያደረገቻት ይመስለኛል። ለምን እንደዚህ እንዳልኳችሁ ታውቃላችሁ? ሲፈን ገብታ ብቻዋን አውርታታለች። ምን እንዳወራቻት ይፋ የሆነ ነገር የለም። ገብታ ስትወጣ ብቻ ነው ያየ ነው። ስለዚህ ጫር ማድረጊያውንም ያቀበለችው ማነች? ሲፈን ነች። እንደዚህ እንድትሆንም ወይም ደግሞ ሞርዚና እንደዚህ እንድትሆን መድኃኒት ምናምን ተጠቅመው ይህን እንዳደረገችባት አድርጋ ሜርሲን አላካባታለች ማለት ነው። ስለዚህ ሜርሲ መታ ሞርዚናን ለመጠየቅ ወይም ደግሞ ለማበሳጨት ስትመጣ ያቺ ይዛ ገባችላት ማለት ነው። እኔ እንደዛ ነው ያሰብኩት እንጂ አምነን ይሆናል ብዬ በፍጹም አላስብም። ላይክ ለማደናገር ይመስለኛል ቀይ ልብስ ለብሶ መጨረሻ አካባቢ ላይ እየታየው አምነንም ይመስላል። እንዲሁም ደግሞ ቀይ የለበሱ ሶስት ናቸው። ወይዘሮ ዛህራም ነበረች፣ ዲናም ነበረች። ስለዚህ ሌላ አካል ማለት አልችልም። እኔ የምጠራጠረው ሜርሲን ነው እንጂ ጥበቃውም ወይም ደግሞ የሶሊያ ልጅም ሊሆን አይችልም። እንደዛ ነው ማስበው። የተረዳሁት እንደዛ ነው። የእናንተን ሀሳብ ኮሜንት ላይ ደቅ አድርጉልኝ። ከዚህ በዘለለ በትናንትናው ክፍል ምንም ለየት ያለ ነገር እንደ እውነቱ አልነበረም። በቃ የሆነ ዝም ብሎ የሚሄድ አይነት ነበረ። በተለይ አምነንና ቤሊን መካከል ይሄ የራሳቸውን ጊዜ ያሳለፉበት ምናምን ሲጫወቱ ምናምን ያነ በቃ ሲታይ ነበር። የሆነ ላይክ የተለየ ነገር አልነበረም እንደ እውነቱ። ቤሊንን ትላንት አይታችሁታል ጋይስ? በደንብ እስኪ ያያችሁ እንደው ሀሳባችሁን እንደው እንትን በሉልኝ። ማለት የሆነ እኔ እንደዛ አስቤ አላቅም። ማለት ቀጫጫ ነው የምትመስለኝ፣ ሙሉ ቀጭን እና እንትን ነበር የምትመስለኝ እና ትላንትና ግን ውሃው ላይ ምናምን እንትን ሲሉ የሆነ ነገር ጉልቶ ታይቶኛል እንደ እውነቱ። ብቻውን ታይቶኛል። ለምን እንደሆነ አላቅም። እንዴት ነው ነገሩ? ምንድን ነው እሱ? እስኪ የገባችሁ ሰዎች እንግዲህ ገብቷችኋል። እስኪ ኮሜንት ላይ ሀሳባችሁን አስቀምጦልኝ እና ምን ትላላችሁ የዚህን ነገር ጉዳይ እና የሁለቱ ነገርስ እንዴት ነው? እናንተ ፈቃደኛ ናችሁ እንደዚህ እንዲሆን? የእነሱ ጉዳይ እንደዚህ እንዲሆን ፈቃደኛ ናችሁ? ማለት አንድ ነገር ሳያልቅ እንደዚህ መሆን አለበት ብላችሁ ታስባላችሁ? አሁን
በእርግጥ ፊልሙ ከሌላ ሀገር ወይም ደግሞ ከኛ ውጭ የሆነ ሂስትሪ ነው የተጠቀሙት። ማለትም ከሌላ ፊልም ነው የመጣው። ድር የሚል ሌላ ድራማ አለ የፓኪስታን ቱርክ ምናምን ብቻ ከሀገር ውጭ የሆነ ፊልም ላይ ነው ወደ አማርኛ የተገለበጠው። ያን ሂስትሪ ስታመጡ ደግሞ ከኛ ትንሽ ያፈነግጣል ብዬ አስባለሁ እና ለሱ ነገር ጥንቃቄ ብታደርጉ በጣም አሪፍ ነው እላለሁ። እኔ እንደ ራሴ ነው እንደ ሀሳብ ማለት ነው። በተለይ ጄሪ እና ሙስጠፋ ፋል ቅድም አንስቼዋለሁ። በሁለቱ መሀል ያየነው ነገር እኔ ምንም አልመሰጠኝም። እንደ እውነቱ ምንም እንትን የሚል ነገር የለውም ማለት እሷ የሆነ እንዳልፈለገች አይነት ምናምን፣ ከዛ እሱ ደግሞ የሆነ በግድ ተጭኗት ምናምን አይነት ነገር ይመስላል። ግን ያን ማሳየታቸው ለምን መጀመሪያም ሲጀመር እኮ ሰዎቹ ይፈላለጋሉ አይደል እንዴ? በቃ ይተዋወቃሉ ከዚህ በፊትም። ስለዚህ እሷ እምቢ ልትለው አይችልም ሲጀመር። አንድ እሱ ነው። ሁለተኛ ደግሞ እሱን ፓርት ማሳየታችሁ ለኛ ምንድነው ጥቅሙ? ምንድነው እኛ እንትን የሚለን ማለት በቃ የሆነ ይፈልግሻለሁ ምናምን እራት እንብላ ብሉ ነበረ። ኦኬ በሉ። ከዛ በኋላ በቃ ክፍል ወስዶ በቃ ዘግቶ አለቀ። በቃ እቺ ፓርት ብታስኙ በቂ ነው። ከዛ ውጪ ሌላ ነገር ውስጥ መግባቱ ጥቅም የለውም ብዬ ነው ማስብ። ምንም የሚያስተምረን ነገር የለም። እኔ ምን አስባለሁ መሰላችሁ? ተከታታይ ድራማ ላይ ጠቃሚውን ነገር አጉልታችሁ ብታሳዩ የተሻለ ነገር ማግኘት ትችላላችሁ ብዬ አስባለሁ። አብዛኛውን ተከታታይ ድራማ ብታዩ ተንኮል የሆነ ነገር ነው የምታዩት። ግን ጠቃሚውን ፓርት አጉልታችሁ ብታሳዩ ጥሩ ነገር ማየት ትችላላችሁ። እኔ ይሄ ሁሉንም ጥሩ አስተማሪ ምናምን አድርጉት እያልኳቸው እንደዛም ሲሆን አይሆንም። ግን መጉላት ያለበት በደንብ መታየት ያለበትን ፓርት በደንብ አሳዩት እንጂ ይሄ የማይጠቅመው ላይ ፎከስ ማድረጉ ለኛ ምንም ጥቅም የለውም። ብዙ ሰው ይፈልገዋል። በእርግጥ ብዙ ሰው የሚፈልገው የማይጠቅመውን ነገር ነው። ለሚጠቅመው ነገር ጊዜ አያጠፋም። እንደዚህ አይነት ነገር ፖስት ሲደረግ በጣም ብዙ ሰው ይፈልጋል። እውነቴን ነው የምላችሁ፣ በጣም ብዙ ሰው ይፈልጋል። እንደነዚህ አይነት ቪዲዮዎችን እስኪ ዋችሁ። እንደነዚህ ነክ ያሉ ነገሮች ስታዩ በጣም ብዙ ሺህ ተከታይ አሏቸው። እንደዚህ አይነት ጉዳዮችን ሰው ይፈልጋል እና ለማይረባ ነገር ጊዜ መስጠቱ ትርጉም አለው ብዬ አላስብም። እና አሪፍ ነገር አለው እውነት ለመናገር ድራማው ላይ የሚያዝናና ነገር አለው። ከዛ ደግሞ የመጡበት አንግል በጣም ያበደ ነው። ላይቲንጉ፣ ካሜራዎቹ አጠቃቀማቸው፣ አቀራረጹ፣ ካሜራው አንግሎች፣ የቪዲዮ ኳሊቲ፣ የድምፁ ኳሊቲ፣ ባክግራውንዱ ያበደ ነው። በቃ ይሄ የወፎቹ ምናምን የሆነ ደስ የሚል አይነት እንትን አለው እና ይሄ አሁን በእኛ ሀገር የተሰራ ቢሆን በጣም ያበደ ይሆን ነበረ። ግን አልሆነም። ያው ጀምራችሁታል። ደግሞ ከኛ ሀገር ጋር አያይዛችሁ ብትሄዱት በጣም አሪፍ ይሆናል ብዬ አስባለሁ። ማለት ግድ የውጭው ሂስትሪ መሆን የለበትም። በቃ ገብቷችኋል። ከኛ ሀገር ጋር እያዋሃዳችሁ ከዛ የሆነ ነገር ወስዳችሁ እያዋሃዳችሁ ቢቀጥል ያበደ ነገር እና ሰውን መያዝ የሚችል ነገር ማግኘት እንችላለን ብዬ ነው ማስበው እኔ። እስኪ እናንተ ምን ትላላችሁ በዚህ ጉዳይ? በዚህ ዙሪያ ምን ታስባላችሁ? ሀሳብ ካለ ኮሜንት ላይ አስቀምጡልኝ። ለማንኛውም ለዛሬ የነበረን ቆይታ ይህንን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉን ለወንዙ አልፏችሁ ይሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሌታችሁን ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ድር በትላንትናው ክፍል የሚያበሳጭ አይነት ክፍል ነበር የነበረው። እውነት ለመናገር እኔ አልተመቸኝም። በተለይ እነ ሜር ሲሄዱበት ቦታ ምናምን ጨነቀኝ። ጭንቅ አለኝ። በቃ የሆነ ነገሩ ጨነቀኝ። እንዴ እንደዛ ነው እንደ ቤቱ ራሱ ጋር ይሰደ አይቼው አላውቅም። እና የሆነ ቀን አንድ ቀን ሄጄ የሆነ ባየው ጥሩ ነው ብጉበኛው ጥሩ ነው። ያው ስላችሁ ሄጄ የሆነ ነገር ለማድረግ አይደለም። እኔ ሙጠንጢሙን ፈልጌው ሳይሆን ሙጠንጢሙን ለማፍረስ ነው የሚሄደው። እንዴ ይቻላል። ግን እንደዚህ ጋይስ ቆይ አሁን እንደነዚህ አይነት ነገሮችን እናንተ ትቀበላላችሁ? ለምሳሌ አሁን በዚህ ዘመን ላይ ያላችሁ ሰዎች እንደነዚህ አይነት ነገሮች በህይወቴ ይፈጠራሉ፣ በህይወቴ ይሰራል ብላችሁ ታስባላችሁ? ቤተሰቦቻችን ምናምን ያውቁታል እንደነዚህ አይነት ነገሮችን ስላሳለፉበት። ኢቭን ደግሞ የእነሱ እናት አባቶች እንደዚህ አይነት ነገር ውስጥ ስላለፉ በቤታቸው ስለሚያከብሩ ልክ እንደሆነ እንደ ሃይማኖት ተቀብለውት ስለሚኖሩ በዛ ህይወት ውስጥ ስላሉ በተለይ አሁን ለምሳሌ በእኔ እናት በኩልም በእኔ አባት ቤተሰቦች በኩልም ተመሳሳይ ነገር አለ። የእነሱ ቤተሰቦች ምናምን እንደዚህ አይነት ነገር ናቸው እና
እንትን ይላሉ። በቃ የሆነ በዓላት ምናምን ጠብቀው የሆነ ነገር እንትን ይላሉ። ቅቤ የሚቀቡ አሉ፣ ዛፍ እንትን የሚያደርጉም አሉ። እና አሁን ይሄ የነሱ እንትን አቴንሽን እኔን ሊያገኝ ይችላል ወይ የሚለውን ነገር ብዙ ጊዜ ብዙዎችን ያከራክራል። እና እኔ አልቀበልም እንደዚህ አይነት ነገሮችን። በህይወቴ ምንም ነገር ሊያደርገኝ አይችልም ብዬ አምናለሁ። ምክንያቱም እኔ ከሱ ጋር አይደለሁም፣ ህብረት አላደርግም ከዛ ነገር ጋር። ህብረት ለምታደርጉት ሰዎች ነው መጥፎ ሊሆን የሚችለው ብዬ ማስበው እንጂ አምላክ ላላችሁ ጌታ ከኔ ጋር እስካለ ድረስ እኔ ምን ልሆን ይችላለሁ? የአቶ ሙጠንጤ ምን ሊያገኘኝ አይችልም። ለምን በስጋ በሽሮ አይሰጠኝም? ችግር የለብኝም። እኔ ገብቷችኋል አይደለ? የሚጠብቀኝ አይተኛም አያንቀላፋም ይላል እና ይሄ ቃል በእኔ ይሰራል ብዬ አምናለሁ። ሰው ምንም ሊፈጠር አይችልም በህይወቴ። ኢቨን ደግሞ ብዙም ወጥቼ ስላየሁት ሊደንቀኝም አይገባ ብላችሁ ፈልጌ ነው። ግን የሰው ልጅ አይምሮ እስካለው ድረስ ደግሞ ራሱን መጠበቅ ግዴታው ነው። ከእንስሳ የምንለየው ለምንድን ነው? ራሳችንን መጠበቅ ስለቻልን ነው አይደለ? ማለት አስበን ነው የምንጸዳዳው። የምንጸዳዳበት የራሳችን የሆነ ቦታ አለን። እንደ እንስሳ ማንኛውም ቦታ የሆነ ነገር አናደርግም። አሁንም አይምሮ እስካለን ፈጣሪ ማሰብ እስከሰጠን ማስተዋል እስከሰጠን ጥበበኛ መሆን አለብን። እንደ እርግብ ልባም እንደ እባብ ደግሞ እንትን መሆን አለባችሁ አይደለ? ማን ነው? እንደ እርግብ የዋህ እንደ እባብ ልባም መሆን አለባችሁ። አስተዋይ መሆን አለባችሁ። ስለዚህ እንትን ማድረግ አለባችሁ። ለምሳሌ እባብን ስታዩት ፈጣን ነው አይደለ? የሆነ ነገር ለማድረግ በጣም እንደምታዩት አይደለም ጋይስ። ናሽናል ጂኦግራፊ ላይ ምናምን አይታችሁ ከሆነ እንደምታዩት እንደሚሳቡ ምናምን አይደለም። በጣም ፈጣን ነው። የሆነ ነገር ለማድረግ ወዲያው ነው ሪአክት የሚያደርገውና ሰሞኑ እንደውም ቲክቶክ ላይ አይታችሁ ከሆነ በጀማ እባቦች ሲያባሩ ምናምን አይታችሁ ከሆነ የሆነችን እንስሳ ምናምን በቃ እሱ ምሳሌ ነው። በጣም ፈጣን ነው የሆነ ነገር ሪአክት ለማድረግ ማለት ነው። እና በጣም አስተዋይም ነው። እኔ አሁን ስለ እባብ ስላወራ ሳይሆን የመጣሁት ስለኛ ስለ ራሳችን ላወራ ነው የመጣሁት። ምንድነው ማስተዋል መቻል አለብን። የሚደረገውን ነገር በዙሪያችን ላይ እንትን ማድረግ በደንብ ማጤን መቻል አለብን። ብዙ ጊዜ ብያችኋለሁ፣ ጠላት ከሩቅ አይመጣም። እዛው እናንተው ጋር ያለው ቅርባችሁ ያለውን ሰው ነው መጠንቀቅ። ሩቅ ያለው ሰው አያውቃችሁም ብያችኋለሁ። ከሩቅ ያለ ጠላት ሊያውቃችሁ አይችልም። ምን እንደምታደርጉ፣ ምን እንደምትበሉ፣ ምን እንደምትሰሩ፣ የት እንደምትገቡ ይህንን ለማወቅ ነው ሩቅ ያለ ጠላት የሚሮጠው ከእናንተ ዙሪያ የማይጠፋው እንጂ ምን እንደሚያደርግ አያውቅም። ግን ቅርባችሁ ያለ ጠላት፣ ቤተሰብ ውስጥ ያለ ጠላት፣ ቤተሰባችሁ የምትሉት ጓደኛ፣ ህይወቴ የምትሉት ሰው ከሆነ እናንተ የምታደርጉትን እያንዳንዱን እርምጃ ያውቃል። አንድ ሁለተኛ ደግሞ እናንተም ዝም ብላችሁ ትቀደዳላችሁ፣ ታወራላችሁ። ሁሉን ነገር ነው ዘርገፍ አድርጋችሁ የምትረጉት። ስለዚህ እሱ ሰውዬ እናንተን ለመጣል በጣም ቀላል ይሆንለታል። ገብቷችሁ አላደለላችሁ የፈለኩት ነገር እና እንደዚህ አይነት ነገሮች ይፈጠራሉ። እና በእንደዚህ አይነት ኬዝ በጣም ብዙ ሰዎች አውቃለሁ እንደዚህ ተጎድተው ታመው ምናምን ብዙ እንትን ውስጥ የሚገቡና ምንም አይነት እንትን ሲሆን ራሳችሁን ጠብቁ ልላችሁ ፈልጌ ነው። እንደዚህ የምትጠራጠሩ ሁኔታ ውስጥ ከሆናችሁ ደግሞ ማለት እንደዚህ አይነት ጥርጣሬ የማትወዱት ጋር ምናምን የምትመገቡ ከሆነ ደግሞ ራሳችሁን ጠብቁ። በቃ ከሆነ ሰው ጋር መመገብ አብራችሁ ገብቷችኋል አይደለ? ይሄ ለብቻችሁ ምናምን አይነት ነገር እንትን ውስጥ አትግቡ፣ አትድፈሩላችሁ ፈልጌ ነው። እና ራሳችሁን በቻላችሁ ያክል ጠብቁ። ከዛ ደግሞ ጸሎት ማድረግ ይሄ ነው ጥቅሙ ብዬ አስባለሁ። እንደየ እምነታችሁ ጸልዩ መብላት ከዚህ ሁሉ ይጠብቃችኋል ብዬ አስባለሁ። ባይዘዌ አብዛኞቻችን እችኛዋን ብቻ አየን፣ የሆነች ነገር ተጨምራ ብቻ አየን እንጂ ሁሉ ነገር ኢን ፕሮሰስ ነው የሚመጣው ጋይስ። ሁሉ ነገር በፕሮሰስ ውስጥ አልፎ ነው የሚመጣው። የሚዘራውም እንደዚህ አይነት ቦታ ሄዶ ሊሆን ይችላል የሚዘራው ዘሩ እህሉ አሪፍ እንዲሆንለት። ከዛ በኋላ ደግሞ ወፍጮ ቤቱ ሄዳችሁ የምታስፈጩበት ወፍጮ ቤትም ደግሞ ሰው እዛ ቤት ሄዶ እንዲያስፈጭ የሆነ ነገር ሊኖረው ይችላል። ነጋዴውም ደግሞ ከእጁ ላይ ንግዱ ወይም ደግሞ የሚሸጠው ነገር እንዲሸጥለት የሆነ ነገር አድርጎ ሊሆን ይችላል። ገብቷችኋል? ይሄ ወደ ቤታችሁ የሚመጣው ነገር ንጹህ ነው የምትሉት ነገር ስንት ነገር አልፎ እንደሚመጣ አናውቅም። ከምሬ ነው የምላችሁ፣ አናውቅም። ለዛ ነው ምግብ ሲመጣ እንደየእምነታችን ቃል ማውጣት ያለብን። የሙስሊም ስጋ የክርስቲያን ስጋ ይባላል። ለምሳሌ የሙስሊምና የክርስቲያን ስጋ ምንድን ነው ልዩነቱ? ምንድን ነው? በሬ ነው። በቃ ስጋ ነው። ምን ለየው ካላችሁ ቃል የተነገረበት ቃል ገብቷችኋል አይደለም? ያ ቃል
ይህንን አሁን የሙስሊምና የክርስቲያን የምትሉትን ነገር ከፈለው ማለት ምኑ ቃሉ በቃ ይሄ ነው። ስለዚህ ሰዎቹም እኮ የሚያደርጉት ቃል እኮ ነው የሚናገሩት። እንደዚህ ቃል ነው አይደለም የሚወጣበት፣ የሆነ ነገርም ሲሆን ቃል ነው የሚወጣበት። ሰው እናንተም ያንን ቃል በእምነታችሁ ቃል መሻር ማለት ይሄ ነው እያልኳችሁ ያለሁት እና ተለማመዱ ልላችሁ ፈልጌ ነው። እኔ አሁን ባለሁበት ታይም እውነት ለመናገር ምግብ ላይ ጸልዩ መብላቱ ፐርፌክት አይደለሁም። በፊት ነበርኩ በጣም ረጅም ታይም ሁላ ልጸልይ ይችላለሁ። ምግብ ላይ ምናምን ቁጭ ብዬ 20 ደቂቃ 15 ደቂቃ ምናምን ሊወስድብኝ ይችላል። አሁን ላይ ግን ያው ሰነፍኩ። ስንፍና ድሃ ያደርጋል አሉ እና ይሄ ነገር ለእኔም ነው እሺ ኦኬ የምነግራችሁ እና በዚሁ አጋጣሚ ይህችን ነገር ላውራችሁ ብዬ ነው። በቻላችሁት ያክል ተጠንቀቁ ነው። ድር በትላንትናው ክፍል አሾይና ነበረ። በጣም ደግሞ ደስ ያለኝ እኔ ሪከመንድ ያደረኳችሁን ነገር ተቃራኒ ሆናችሁ ከኔ ጋር መከራከራችሁ። አሁን ብዙዎቹ ዝም ማለት ጀምረዋል። አንተ ያልከው ነው የሚሆነው ማለት ጀምረዋል። ምክንያቱም ሐረግ ላይ የማይተውኛል ነው፣ ላዊ ላይ የማይተውኛል፣ ጽናት ላይ የማይተውኛል፣ ማነው አደይ ላይ የማይተውኛል፣ ብዙ ቦታ አይተውኛል። ያው ተከታታይ ድራማ ቫይራል መሆን የጀመረው መቼ ነው? ሐረግ የተጀመረ ሰሞን ነው አይደለ? ብዙ ተከታታይ ድራማዎች የተጀመሩት እነ ጽናት ምናምን እና የዛኔ የምነግራቸውን የሚያዩ ሰዎች የዛን ጊዜ ጀምሮ ሪቪው ላይ ስለነበሩ የማወራቸው ነገሮች ይሄ ነው የሚሆነው ብዬ ስላቸው የሚያሾፉብኝ የነበሩ ሰዎች እምላቸው ነገር ስለሚሆን ከኔ ጋር መከራከርም ትተዋል። አሁን ኮሜንት ላይ አንተ ያልከው ነው የሚሆነው ልክ ነህ ነው የሚሉት እና አሁን አዳዲሶች ናቸው እንደው ከኔ ጋር ትንሽ ሙግት የያዛችሁት ጥሩ ነው። እሱም በርቱ፣ ቀጥሉበት። ማን እንደሚያሸንፍ በደንብ እናያለን። ከፈለጋችሁ አሁንም ቀጣዩን እነግራችኋል፣ ምንም እንዳያሳስባችሁ። ግን ያው እንደ ድሮ አንተ እንትን ትቀልባለህ ወይ ነብይ ነህ ወይ ምናምን እንዳትሉኝ እሺ። እኔ ከሁሉም ነፃ ነኝ። ለማንኛውም ዲና ተወስዳለች በትናንትናው ክፍል።